So this is gonna be a short clip video that I want to post and I'll share. One of the things እዚህ እንድመጣ ያደረገኝ ነገር ብዙ ወጣቶች አለን። ዶንት ሉክ አት ማይ ኔልስ ቀለም ነው ፀጉሬን ቀለም ገብች እኛ ወጣቶች one thing that I noticed about ሁሉም ወጣት ላይ ኦልሞስት በሚባል ሁኔታ ያለ ፍርሃቶች አሉ እና እነዚህ ፍርሃቶች ደግሞ ከየት እንደመጡ አናውቅም፣ ግን we still have those ፍርሃት in our lives። አንደኛው ፍርሃት ብዙዎቹ ሰዎች ላይ የማየው እኔም ላይ ጭምር የማየው ነው የምነግራችሁ፣ ባይሳካስ ብሎ ማሰብ ነው። fear of uncertainty ወይም fear of failure። ፊውቸርን የምናውቅ ሰዎች ስላይደለን it's okay፣ ግን ፊር ሆኖ ሲቀመጥ በጣም ከባድ ነው። ወደፊት ማድረግ የምንፈልጋቸው ድሪሞቻችንን እቅዶቻችንን ሁሉ ክራሽ እንድናደርግ ነው የሚያደርገን እና for some reason a fear of uncertainty ወይም a fear of failure ያንግ ሆኜ አስባቸው የነበሩትን ነገሮች እንዳላሳካ ካረገኝ ነገሮች መካከል አንዱ ነው እና fear of failure is one of ወጣቶች የምንጠቃበት ነው። ግን it's not supposed to be like this። ብንወድቅስ? እሺ ወደቀን፣ so what? አልተሳካም፣ so what? you start again። አልሆነም፣ so what? you start again። ማንም ሰው በፐርፌክሽን ውስጥ የሚኖር የለም። ሁሉም እየወደቀ የተነሳ ነው። we think so funny we think everyone figure it out except us። ሰው ሁሉ ህይወቱን ፊግር አውት አድርጎ የጨረሰ except us። እኛን ገና ፊግር አውት እያደረግን ያለን ነው የሚመስለን ሁላችንም በራሳችን ጭንቅላትና ሬልም ውስጥና no ማንም ሰው ፊግር አውት አድርጎ የጨረሰ የለም። either they are okay with who they are ወይንም ደግሞ they just accepted ወይም ደግሞ አላይን ሆነዋል እንጂ በቃ ፐርፌክሽን ላይ ደርሻለሁ ብሎ ሁሉ ተረጋጋ የትኛውም ሰው የለም። I can guarantee you guys። ስለዚህ a fear of failure ማንም ምንም አያደርጋችሁም። ማድረግ የምትፈልጉትን ነገር አድርጉ። ፌል ብታረጉም እንደገና ትነሳላችሁ፣ ባይሳካም እንደገና ትደግማላችሁ፣ ትጨምራላችሁ፣ እንደ አዲስ ትጀምሩታላችሁ። ኢትስ ኦኬ። ባለመጀመር ግን የምታገኙትን እድሎች በሙሉ ታጣላችሁ። So this is one of the things that I learned። ሁለተኛው ደግሞ a fear of the unknown። ምን ይሆን like ጭንቅላታችን ውስጥ ፋንታሳይዝ ልናደርገው እንችላለን። like እንደዚህ ቢሆን ይሄኛው አውትካም፣ እንደዚህ ቢሆን ይሄኛው አውትካም እንላቸው፣ ግን in real life እንትን አናመጣውም። ቢሆንስ ብለን ሞሮፍ ደግሞ ጭንቅላታችን ፖዚቲቭን ከአክሰፕት ከማድረግ ይልቅ ሰብኮንሽስሊ ኔጌቲቭ ነገር ላይ አታች ደግሞ የሆነ ሃይ ነው። ሶ the more ኔጌቲቭ ነገር ደግሞ ጭንቅላታችን ውስጥ ኢማጂን ባደረግን ቁጥር በአካል አእምሯችን ኔጌቲቭን ነገር ክሊክ እያደረገ it makes sense ያው እንደዚህ ሆኖ ስለሆነ ነው፣ እንደዚህ ሆኖ እንደዚህ እንደው ስለሆነ ነው እንድንል የሚያደርጉን ነገሮችን ጭንቅላታችን ኔጌቲቭ የሆነውን ነገር ብቻ ክሊክ እንዲያደርግ እናደርገዋለን። so you guys don't do it። it's just we're not ሁሉ ነገር ላይ አንሰርቴን ነን። ብዙ ነገሮች አሉ ሰርቴን ያልንባቸው ነገሮች። ማንም ሰው ሰርቴን ሆኖ ነገውን አይጀምርም። ማንም ሰው ሰርቴን ሆኖ ዛሬ ጠዋቱን አልጀመረም። just start what you want to do what you want to do። ክሬዚ የሆነ ነገር አይደለም እያልኩ ያለሁት፣ ግን ህልም ኖራችሁ፣ አቅድ ኖራችሁ፣ ሀሳብ ኖራችሁ ማድረግ የምትፈልጉት ነገር ኖሮ ሳትጀምሩ የቀራችሁ ሰዎች don't waste your time really። we don't have time anymore። ፐርፌክሽን የሆነ ነገር አፈልጋለሁ። ዩቲዩብ መጀመሪያ የፈለጉት በጣም ቆይቻለሁ። 8-9 ዓመት አሪፍ ቢጀምረው ብዬ ከባለፈው ቪዲዮ ላይም ተናግሬያለሁ። ያኔ በጣም ብዙ ነገር ደረጃ አስቀምጥ ነበር። like ይሄኛው ቢኖር እንደዚህ አደርጋለሁ እንደዚህ። there's no such thing as a perfect time። just በቃ unknown ነው እንደሚፈጠር ነገር ላይ start it today, do it today። ማድረግ እየፈለግን ግን አንሰርቴን ስለሆነ ብቻ ነገሮችን ለነገ የምናቆያቸው ሰዎች ነው። እንደ እህት ልምከራችሁ ዛሬ get up and do it። እሱ ነገር get up and do it is like the 5 seconds rule። እሱን ካነበብኩ በኋላ ነው ሞሮፍ በዚህ ነገር ላይ በጣም ስትሮንግ ሆኜ ነገሮችን አፕዴት ማድረግ የጀመርኩት። like ካውንት የሆነ ነገር ማድረግ ከፈለጋችሁ ለምሳሌ ዛሬ ፕላን ካላችሁ count to 5 4 3 2 1 start again። ልክ እንደዛ ሲሆን ጭንቅላታችሁ እንደ ሪሴት ያደርጋል፣ ትሰጡታላችሁ ማለት ነው። so you can go on with your things ፕላን ያደረጋችሁት ነገር ላይ። ሌላው ደግሞ a fear of wrong decisions። to be honest አሁንም like እኔ ምንባቸው ነገሮች አሉ a fear of wrong decisions። ግን ደግሞ በእግዚአብሔር የታመነ ሰው፣ እግዚአብሔርን የሚያውቅ ሰው
እግዚአብሔር ህይወቱን እንደያዘለት የሚያውቅ ሰው he should have no fear at all። በፍቅር ውስጥ ፊር የለም አይደለ? so he should have no fear at all። wrong decisions is like wrong turns አይደል? wrong turns ዋናው አሰልጣኙ ሹፍርና እንዴት መማር እንዳለባችሁ የሚያሰለጥናችሁ ሰው እዛ ተቀምጦ በዚህ ጋር ታጠፍ እንደማለት ነው። how ridiculous we sound አይደለ? ህይወታችንን አንዴ ለእግዚአብሔር ሰጥተን ኦኬ እንደዚህ በቃ እግዚአብሔር ኮንትሮል አድርገው እንዲያዘው ብለን ካለን በኋላ እንዳንስታርት questioning again no stop here walk here red light በዚህ ታጠፍ የምንለው ነገር አለና I will blame myself too on this because I'm one of the person who also had a fear of wrong decisions, but it shouldn't be like that. God is in charge. እግዚአብሔር በህይወታችሁ ውስጥ ኢንቻርጅ እንዲሆን ከፈቀዳችሁለት በኋላ እንደገና ፍሬኑንና መሪውን መቀማት አግባብነት የለውም። እግዚአብሔር አለ በለዚያ በጣም ስትታገሉት በቃ እናንተ ሁለት ሰው መሪ ላይ ስለማይቀመጥ ሁለት አካል መሪ ላይ ስለማይቀመጥ አንዳችን እንውረድ ብሎ የእግዚአብሔር ዞር ይልና ለእናንተ ይለቃል። እናንተ ለቃችሁ ለሱ እስክትሰጡት ድረስ ማለት ነው። እና fear of wrong decisions is one of ወይንም ደግሞ ውሳኔዎቹ የተሳሳተ ቢሆኑስ ብሎ መፍራት this is one of the things that challenge a young generation I think. But like there are things as a Christian, there are things that if you do it right then you have it all. Especially marriage ነገር ነው። marriage ላይ ለምሳሌ as a Christian I believe ካገባው አለፈታም so it has to be the right decision. like ያገባው ሰው ባሌ ነው even though እግዚአብሔር ያሰበልኝ ሰው እንኳን ባይሆን ከማግባቴ በፊት ልክ አሱናስ እንዳገባሁት ግን he is my husband, he is the right husband። ምንም there is no turning back የሚባል ነገር የለም። ስለዚህ ፊሩ ግን ያለው የቱ ጋር ነው መሰላችሁ? እኛ በራሳችን ማድረግ ስለምንፈልግ ነው። ነገሮችን በራሳችን ማድረግ እንፈልጋለን። በራሳችን እንትን ማለት እንፈልጋለን። ነገሮችን ኮንትሮል ማድረግ እንፈልጋለን። ኮንትሮል ለመሆን በምንሞክርበት ልክ ግን ሮንግ ዲሲዥን ውስጥ የመውደቅ ቻንሳችን በጣም ሀይ ነው የሚሆነው። ሰው just let God work on your life. Let God properly adjust in your life. so the more in charge እንሁን ባልን ቁጥር እግዚአብሔርም ዞር ይላል። እኛም በስነ ስርዓት አናደርገውም። ሰው የግብሩ ጣቃ ወይንም የግብሩ ጣ ስራ እንደሚባል ይሆናል ማለት ነው ኑሯችን። so just let God in charge in your life. ሌላው fear of losing to time ወይንም ደግሞ እንደዛ ብዬ ነው የጻፍኩትኝ። ወይም ደግሞ በአማርኛ ስናስቀምጠው ሰዓት ወይንም ጊዜ እንደቀደመን መሰማት። like ኮምፒቲሽናችን ከጊዜ ጋር ነው የሚሆነውና ኮምፒቲሽናችን ከጊዜ ጋር ሲሆን ኮምፒቲሽናችን ከሌሎች ሰዎች ጋር ይሆናል። ሲሆነ ሰው በዚህ እድሜው እንደዚህ አድርጓል፣ በዚህ ጊዜው እንደዚህ አድርጓል፣ እንደዚህ አድርጓል። so I am losing against time. like what am I doing wrong and trying to figure everything out like as a እንደ ዲቴክተር እንትን ሲጋ ነው ወይም ሲያረኩት እያለን ራሳችንን የማይሆን ቴንሽን ውስጥ እንከታለን። እና everyone have their own time። አንድ አገልጋይ የሆነ ጊዜ እንዲህ ሲል ሰማሁት። በመኪና ዛሬ ስለ መኪና ነው የማወራችሁ። በመኪና ላይን ውስጥ ትራፊክ ላይት ባይኖር ኖሮ ሁሉም ይጋጭ ነበረ። ትራፊክ ላይት መኖሩ አንዱ ቀድሞ በዛ በኩል ያለው እንዲሄድ ይሄኛው እንዲቆም፣ በዚህኛ በኩል ያለው እንዲሄድ ደግሞ ያኛው እንዲቆም ያደርገዋል። በዛ ውስጥ ማለት ግን አንደኛው ቀድሞ ስለሄደ ቀድሞኛል ማለት እኔ ደግሞ ቆሜ ስለጠበኩኝ ተቀድም ያለው ማለት አይደለም። we own ሁላችንም have their own destinations። ስለዚህ we're not in competition። so አይ እንደዚህ ነው ብለህ አግነስት ከእንትኑ ጋር ከትራፊክ ላይቱ ጋር ወይም ከትራፊክ ፐርሰኑ ጋር ቆሜ ብከራከል እኔ ለምን አላስቀደምክብን? ፎር ሹር ታይም ያልፈኛል፣ ጊዜ ያልፈኛል። እኔ ጋር ብቻ ሳይሆን ከኔ ጋር ያሉት ከኔ ኋላ ያሉትን ሁሉ ፕሮፐርሊ እንዳይሄዱ አደርጋቸዋለሁኝ። ግን if I align ከታይም ጋር እና የኔ ዴስቲኔሽን is mine, the other people's the other direction ላይ የሚሄዱት ዴስቲኔሽን ነው የእነሱ ነው ብዬ ማሰብ ከጀመርኩ ግን I'm okay with it። እነሱ ቢቀድሙም it's okay, I have my own destination። ያ መኪና ቢቀድመኝም it's okay, I have my own destination። እኔ ስቀድም ደግሞ ያኛው እኔ ቀድም ያለው ማለት ሳይሆን he have his own destination። ስለዚህ ራሳችንን ከታይም ጋር ከጊዜ ጋር ከዛ ደግሞ ከኛ ጋር በኛ ኤጅ ውስጥ በኛ የኑሮ ሁኔታ ውስጥ በኛ ጉዳይ ውስጥ ካሉ ተመሳሳይ ችግር ውስጥ ወይም ሀሳብ ጋር ወይም የኑሮ ስታይል ጋር ካሉ ሰዎች ጋር ራሳችንን ማወዳደር ማቆም መቻል ይኖርብናል። አለበለዚያ we will never be satisfied። To be honest, I am not one of those people. I have seen people having struggled with this topic, like ከሰዓት ጋር አገነ ሰዓት ጋር እንትን ማለት ነው።
መሮጥን ዊ በርንአውት ቢሆነስ እንደዚህ ከሆነ በርንአውት እናደርጋለን። ብዙ በር የሚያወጡት የሚያደርጉ ነገሮች አሉ። ሌት አሉን መቀደም ከማይችል ከሰዓት ጋር ተሽቀዳድመን So I would suggest you guys just enjoy your time, figure out what you want to do in life. ከምንም በላይ ደግሞ እግዚአብሔር አሳልፋችሁ ስጡ። ጉዳዮቻችሁ ለእግዚአብሔር አሳልፋችሁ ስጡ። Just let God be in charge. Let God be in charge. It's just, I know it's not simple, but let God be in charge. He's a God of all good things. አንዳንዴ እኔ ራሱ በዚህ ነገር ውስጥ ቻለንጅ ስደረግ ስለማገኘው ነው ራሴን ስፔሻሊ በሶስተኛው ቁጥር በነገርኳችሁ I really find myself being challenged with these words. Then I really want to give you this word of affirmation so that you will not be having a hard time, because you're not the only one having a hard time. Most of the young people these days have this kind of fears. So ብቻችሁን አይደላችሁ፣ ግን at the same time ለእግዚአብሔር ራሳችሁን ስጡ፣ ለእግዚአብሔር ህይወታችሁን ስጡ and then flow with the currency. ምክንያቱም ውሃ በሚወርድበት ኢነርጂ አጌነስት መሄድ አንችልም አይደለ? ወራጅ ውሃ ካለ እስቲ አስዩም አድርጉት፣ ወራጅ ውሃ አለ and then you are in the water. ውሃው ከረንሲ ወርታች እየወረደ ነው። አጌነስት ሊሂድ የሚባል ነገር የለም። ምክንያቱም ከውሃ አጌነስት አትቆሙ። you just can't። ለምን አጌነስት ሊሂድ ባላችሁ ቁጥር ሁሉ አቅማችሁን ትጨርሳላችሁ። ምክንያቱም የውሃው ከረንሲ አቅም ከእናንተ አቅም በላይ ስለሆነ ማለት ነው። እንደፈለገ አድርጎ ይዟችሁ ይሄዳል። ወይ ያላትማችኋል ከሆነ ነገር ጋር ወይ ከሆነ ነገር ላይ እንትን ትላላችሁ። ግንስ ኦኬ አይ ዊል ሌት ማይሰልፍ በዚህ ፍሎ ውስጥ ራሴን ለቃለው ብለን ባሰብን ጊዜ ግን we would be in a perfect position። የሚመጣውንም ነገር ማየት እንችላለን። ኢነርጂም አንጨርስም። ስለዚህ I hope you guys find this word of affirmation and a strength for you and for your life. ኤዲት ላላረገው እችላለሁ ይህን ቪዲዮ ጀስት ዳይሬክትሊ ሊፖስቶ እችላለሁ። ግን this is like ሰሞኑን በጣም ውስጤ ላይ ከበደ ነገር ስለሆነና እኔ ብቻ ሳልሆን ብዙ ወጣቶች ደግሞ በዚህ ነገር ስትራግል እያደረጋችሁ እንደሆነ ስላሰብኩኝ ይህን ቪዲዮ ፖስት ችላችኋለሁኝ። I hope you guys find this video helpful። ጥሩ ነው ብላችሁ ወይም የምታበረታቱት አይነት ሀሳቦች ካሉ ደግሞ ሞር ኦፍ ኮሜንት ላይ ጻፉልኝ። ይህን ቪዲዮም ደግሞ ጥሩ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ለዚህ ዩቲዩብ ቻናል ፕሊዝ ሰብስክራይብ and ከዚህ በኋላ ለምፖስታቸውም ደግሞ ቪዲዮዎች የመጀመሪያ ተደራሲያኖች ትሆናላችሁ ማለት ነው። ስለዚህ I hope you guys have an amazing afternoon and amazing week. Until next time.